የሁለቱ ማህበረሰቦችን ወደ አንድነት የመምጣት ሂደት ለማደፍረስና ሌላ ችግር እንዲፈጠር ነው የሚል በደህንነት ኃይሉ የተቀናበረ ዜና ነው እንጂ እናንተ በሙያችሁ ክስተቱን ለመዘገብ ብላችሁ አቅዳችሁ የሰራችሁት አይደለም የሚል ነው በወቅቱ የነበረው። ምናልባት አንተ በቅርበት ስላለ ታስታውሰዋለህ። ያንን አንድነታቸውን የአማራና የኦሮሞን አንድነት ለማደፍረስ በህወሓት በኩል በደህንነት መስሪያ ቤት የተቀናበረ ዜና ነው። እኔ እንደዛ የሚል ድምዳሜ የለኝም። እውነት ለመናገር እንደዛ የሚል ድምዳሜ የለኝም። እንዳልከው ክስተቱ ነበረ። ኦሮማራ ይባል የነበረውን ጥምረት ለማፍረስ ኤኤንኤን ላይ አንድ ዜና በመስራት የሚመጣ አድርጎ ማሰብ ምን ያህል አዋጭ ነው? ትርጉም ትሰጣለህ። ያው መቼም አንድ ነገር ሀፕን ሲያደርግ ከተከሰተ በኋላ የተለያየ ትርጉም ይሰጠዋል። ስለዚህ ያ ዜና በዛ ደረጃ ሲቀርብ ትርጉም መሰጠቱ የተለያየ ትርጉም መሰጠቱ የሚጠበቅ ነው። እኛም ለምሳሌ ወዲያው ገምተናል፣ ጠይቀናል፣ ገምግመናል። ለምንድን ነው መጀመሪያ ሰበር ዜና ለመሆን ይመጣ ነበር ወይ? የኛ ጥያቄ ነው። ምክንያቱም ግጭቱ እንዳለኛ አርብና ቅዳሜ በደንብ እናውቅ ነበረ። የድምጽ መልእክቶች ስልክ ስለነበረ በጣም በስፋት ይመጡ ነው የነበረው። ስለዚህ እሁድ ማለዳ እሁድ ተረኞች ጋዜጠኞች ገብተው ነው ዘገባው የተሰራው። ለምን በስፖርት መሃል ተለቀቀ የሚል ጥያቄም አንስቼ ነበረ። እውነት ለመናገር በወቅቱ አጋጣሚ ሆኖ እንግዲህ በጣም ቴክኒካል ነገር ነው። ኤክስፖርት የተደረገ የዜና ፋይል ኮረፕት አደረገብን። ኮረፕት ሲያደርግ ከ6 ሰዓት ተኩል ዜና ላይ አስቀርተ ነው እንደገና አስተካክለ ነው በዛ መሃል የሄደ ነው እንጂ ሆን ተብሎ ታስቦበት በዛች ሰዓት መለቀቅ አለበት በሚል የተሰራ አይደለም በሚል ነው በወቅቱ የቀረበው። በተለይ አንድ ድምጽ ነበር እዛ ንግግር ላይ የአራማራዎች አለቅን ድረሱልን የሚል አንድ ሰው ነበረ። በሌላ መንገድ ግን እዛው ድምጽ ላይ የተሰራ ያለው ወንጀል እየተደረገ ያለው ነገር እኛ ኦሮሞችን የሚወክል አይደለም የሚል ሌላ ደግሞ የኦሮሞ ተወካይ ነበረ። ነገር ግን እንዳልከው ይሄ ዘገባ በዛን ወቅት መቅረቡ በትክክል የኦሮማራ የሚባለውን ጥምረት ለማፍረስ ታስቦ የተሰራ ነው በሚል ጣቢያው ጥርስ ውስጥ እንዲገባ ያደረገ ነው። እሱን ተከትሎ እንግዲህ በጣም በርካታ ጉዳዮች ተከስተዋል። መጨረሻ ላይ የሚዲያውን ህልውና ያሳጣ ነውና ይሄ ነው የሆነው። እኔ ዛሬ ላይ በግሬደር አማራ ተብሎ በግሬደር የሚቀበርባት ኢትዮጵያ ውስጥ ዛሬ አማራ ተብሎ በ200 ሰው 300 ሰው በመተከልና በወለጋ በዛ ደረጃ በሚያልቅባት ሀገር ውስጥ ያን ጊዜ ኢሉ አባቦራ ላይ እነዛ ሰዎች በመጨፍጨፋቸው እነዛ ሰዎች ተገደልን በማለታቸው የማንነት ጥቃት እየደረሰ ነው ብለን በመዘገባችን ነው ይሄ ሁሉ ግዘት ሲመጣ የነበረው። ያ ዘገባ በመዘገቡ በነገራችን ላይ የመከላከያ ኃይልም ደርሶ ሰዎች እንዲተርፉም ሆኗል። ምን ለመናገር ከዛ በኋላ ጉዳዩ በጣም ሴንሲቲቭ ሲሆን የጸጥታ ኃይል ወደ አካባቢ ተሰማርቶ የሌሎች ህይወት እንዲተርፍ ማድረግም ተችሏልና ዞሮ ዞሮ አነጋጋሪ ስለነበረ አወዛጋቢ ስለነበረ በመሃል ላይ ደግሞ አንዲት የሳት ቃጠሎ ፎቶም ገብታ ስለነበረ የተሰራውን ስህተት ይቅርታ ተጠይቆበት ነገርየው ግን የእውነት የፋክት ችግር ግን እንደሌለበት የተገለጸበት ነውና እንዲህ አይነት ዘገባ ዛሬስ በወለጋ ይሁሉ ሲታረድ ማንና ማንን ለማጋጨት ተብሎ ነው የሁሉ ዘገባ የሚዘገበው? ዛሬስ በየአካባቢው የሁሉ ህዝብ ሲያልቅ ሲጨፈጨፍ ምን እንበለው? ለምን ተብሎ እየተዘገበ ይሆን ዛሬስ ላይ? እና ያን ጊዜ እንደው ያለውን ሁኔታና አውድ ተወስዶ ትርጉም ሲሰጥ በዛ ደረጃ ለማያያዝ ተፈልጎ ካልሆነ በስተቀር ያ ክስተት የዛን ጊዜ ቆም አይደለም። ከዛ በፊትም የነበረ ነው። ከዛ በኋላም እስከ ዛሬው ዕለት ድረስ የቀጠለ ነው መሳይ። እንግዲህ አንሙት ምናልባት ይሄንን ውስጥ ያላችሁ ጋዜጠኞችን በተመለከተ ለህወሓት ስስ ልብ አላችሁ እዛም የሰሩ ከእንደገናም በሌላም ሚዲያም ከህወሓት ጋር ቅርበት ካላቸው ጋር የሰሩ አሁንም ድረስ ለህወሓት ስስ ልብ ያላቸው አንተ በርግጥ አሁን ለአማራ ህዝብ እየከፈልክ ያለውን መስዋዕትነት በሙያ እየሰጠ ያለውን አገልግሎት በቅርበት የሚያውቁ ሰዎች እንዲህ አይነት ታሪክን ካንተ ጋር ላያያይዙ ይችላሉ። ግን ኤኤንኤን ውስጥና ከዛ ጋር ተጓዳኝ የሆኑ አንዳንድ ሚዲያዎች ውስጥ የሚሰሩት ከአማራ ህዝብ ይልቅ ለህወሓት ስስ ልብ አላቸው የሚል ነገር ይነሳል። ይሄን እንዴት ታየዋለህ? ወይ እንግዲህ አንዳንድ ሰዎች ያው ራሱ ጣቢያው የህወሓት ነው የወያኔ ነው ደብረጽዮን ነው ሰብሳቢ ቦርድ ሰብሳቢው እንደዚህ ማይባል ነገር የለም። ያው ብዙ ነገር ስንሰማ ነው የኖር ነው እንደምታውቀው። እኔ በማውቀው ደረጃ የኤኤንኤን ቴሌቪዥን ባለቤቶች ኦሮሞዎች ናቸው፣ ሁለቱም ስራ አስኪያጁም ምክትሉ። ከዛ ባለፈ ምናልባት ጉድዊል አለው በተለይ ስራ አስኪያጅና ምክትሉ በደህንነት መስሪያ ቤቱ ዙሪያ ካሉ ሰዎች ጋር ቅርበትና ግንኙነት ስላላቸው ከዛ አኳያ የተለያየ ትርጉም ቢሰጠው ብዙም የተሳሳተ ላይሆን ይችላል።
ዞሮ ዞሮ እዛው ስንሰራ የነበርነው 90% በላይ ሙያተኞች አማራዎች ነን። የመሰለን ስራ ስንሰራ ነበር። በገባህ ልክ ነው ፖለቲካን የምታራምደው። እኔ ለምሳሌ ዛ ዝግጅት ላይ ስብሐት ነጋር አነጋግሬያለሁ፣ ታስታውሳለህ? ኢንተርቪው ማለት ነው። ዛሬም ድረስ ይገርመኛል። ያ ቃለ መጠይቅ ተቆርጦ ይወጣና ወይም ያናገርኳቸው ትግሬ ባለስልጣናት ተቆራርጦ ይወጣና ይሄውና ወያኔ ነበር ይባላል። አንድ ጋዜጠኛ የትግራይ ሰዎችን ቃለ መጠይቅ ሊያደርግ እንዳያደርግ የሚል ህግ ወይም መርህ አላውቅም፣ እንደሙያ ስለሆነ ይሄንን ውስጥ ደግሞ ሙያ ነው ተገብር የነበረው። 2 ወር ሙሉ አስለምኖን ያገኘነው ስብሐት ነጋ ጋር ቃለ መጠይቅ አድርጌያለሁ። ያ ቃለ መጠይቅ ማድረግ እኔ ለህወሓት እኔ ለስብሐት ነጋ ልዩ ስሜት ልዩ ስስ ልብ እንዳለኝ የሚያመለክት ነው ወይ? ያንን ቃለ መጠይቅ በማድረጌ እንዳውም ይሄ ኢንዶመንትን በተመለከተ በነበረን ክርክር አልተግባባንም ብቻ ሳይሆን በብስጭትም ከዛ ከወጣው በኋላ በብዕር ስም ጭምር እነዚህ የኢንዶመንት ድርጅቶች የመድሎ ተቋማት ናቸው፣ የመድሎ ምክንያት ናቸው፣ በክልሎች መካከል ያልተመጣጠነ እድገት እንዲኖር የሚያደርጉ ተቋማት ናቸው በሚል አርቲክል ሁሉ ጽፌ እስከማውጣት ደርሻለሁ ያን ጊዜና ምናልባት በዛ ውስጥ ያለፈው ሁሉ ለህወሓት እዛ የነበረው ሁሉ ለህወሓት ስስልባለው ብሎ መደምደምም ከባድ ነው። አንዳንዱ ሙያው ሊተገብር ነው የመጣው፣ አንዳንዱ በቀናነት ወይም እንዳልከው በጎል አታይ ሊኖረው ይችላል። ከሞላ ጎደል ግን ህወሓት ዛሬም ድረስ ስላልከ ነው ዛሬም ድረስ ስለ ህወሓት በጎ ስሜት ሊኖር የሚችልበት መሰረታዊ ምክንያት ምንድነው? ራሱ ህወሓት ህልውና አለው ወይ? ህልውናው በጠፋ ህልውናው በሟሟ አካል ላይ ዛሬም ድረስ ስስ ልብ እንዲኖርህ የሚያደርግ ምን ምክንያት አለና ነው? እርግጥ ነው ሁላችንም እንደዛ ነው የምንሰደበው። እኔ ላለፉት 8 ዓመታት በአማራ ትግል ውስጥ በአማራ ጉዳዮች ውስጥ በአማራ ጥያቄ ውስጥ ያደረኩትን ሚና ማሰብ የሚፈልግ የለም። እኔን ማሸማቀቅ የሚፈልግ ሰው ካለ 8 ዓመት ወደ ኋላ ይሄድና በዚህ ጊዜ እኮ እዚህ ቦታ ላይ ሰርተህ ነበር፣ አዎ ቃለ መጠይቅ አደርግ ነበር። ያ ቃለ መጠይቅ ምን ችግር አለው? ኢንፋክት በ8 ዓመት አንድ ሰው አይደለም ያስተሳሰብ ያካለም ለውጥ ያመጣል። እና ከሞላ ጎደል የጸረ ዝግመት ነው፣ ጸረ ለውጥ ነው፣ ጸረ እድገት ነው አመለካከቱ። ይሄ ማሸማቀቂያ የፍረጃ እንዳውም ይሄ የፍረጃ ፖለቲካው የራሱ የህወሓት ውርስ ውጤት ነው። አንድን ሰው ፖላራይዝድ አድርገህ ጥግ አስይዘህ የመጨፍጨፍ ልማድ ስላለ ነውና እኔ በግሌ በጦርነቱ ወቅት ታስታውሳለህ፣ ከዛ በኋላም ህወሓት በሰራቸው ጥፋቶች በገባይ ልክ ለመታገል ወደ ኋላ የሚል አይደለም እና ሁልጊዜም የገባኝን እውነት የምኖርኝ ልልህ ነው። እንግዲህ ይህንን ለምን ተዘጋ? ምናልባት ቀደም ሲል ይህንን አመራሮች የነበሩት የኦሮሞ ተወላጆች ናቸው ከተባለ ይህንን ጣቢያ ወደ ሌላ ነገር መቀየር ሲገባ ጣቢያውን ገና ከመነሻው በእርግጥ በፊት ከነበረው ታሪክ ጋር ያያይዞ ሊሆን ይችላል እየተኮረኮመ ነበረ። ይሄ ለውጥ ሲመጣ ለውጥ እንበለው በኋላ ላይ ስለዚህ ስለ ለውጡም ብዙ ስለምናወራ የአብይ አህመድ ወደ ስልጣን መምጣት ይህንን እንዲጠፋ አድርጓል። እንደው ታሪኩን ታስታውሳል? ለምን ይህንን ተዘጋ? እንግዲህ አንደኛው መሰረታዊ ምክንያት ምንድነው? ያ ቀድም ያልኩህ ዘገባ ከወጣ በኋላ ይሉ አባቦራ ይሄ የቲም ለማ ይባል የነበረው ግሩፕ በጣም በከፍተኛ ሁኔታ ነው የተቆጣው። ይህንን ሚዲያ በገንዘብ ደግፈዋል የሚባሉትን እነ ሼክ መሐመድን ለዚህ ሚዲያ አዎንታዊ ድጋፍ ይሰጣሉ ወይም በእነሱ ዙሪያ ቅርብ ሰዎች አሉበት የተባሉትን ጌታቸው አሰፋን ይህንን ተያይዞ በጣም በከፍተኛ ቁጣ ውስጥ የነበሩ ናቸው እና አብይ እና እነ ለማ የመጣው ግሩፕ ማለት ነው። ስለዚህ ልክ ወደ ስልጣን ከመጡ በኋላ ይሄ ሚዲያ የትም እንዳይንቀሳቀስ የትም ዘገባ እንዳይሰራ አድርገውታል። ሰርኩላር የሚመስል ነገር ነው፣ እንዲዘጋ እንዲቆም ፈልገዋል። እሱን ማድረግ ለምን እንደፈለጉ እንግዲህ ቀደም እንዳልኩ ነው የማያያዝ ነገር መጠቀሚያ ይሆናል የሚል እና ሌላ ከዚህ ጋር የተያዘ ፍላጎት ኖራቸው ሊሆን ይችላል። እኔ በነገር ላይ ከመዘጋቱ ከ4 ወራት በፊት ነው የወጣሁት ይለቅቄ ያን ጊዜ በነበረ ከማኔጅመንት ጋር በነበረኝ አለመግባባት ማለት ነው። ዞሮ ግን ታስታውሳለህ አብይ አህመድም ወጣና በአገሪቱ እጅግ በጣም ከፍተኛ ተከፋይ ጋዜጠኞች የሚሰሩበት የጥፋት ተቋም አድርጎ ነው ሲያቀርብ የነበረው። እኔም አውቀው የሥራ አስኪያጆቹን አላውቅም። እኔን ውስጥ ከፍተኛ ተከፋይ የነበርኩት እኔ ነኝ። የአገሪቱ ከፍተኛ ተከፋዮች ነው ያለው። እኔ በወቅቱ 17 ሺህ ብር ደሞዝተኛ ነበርኩ። ያን ጊዜ እነ አርትስ የሚባሉ ቴሌቪዥን ጣቢያዎች 30 ሺህ ብር 40 ሺህ ብር ይከፍሉ ነበር። የኛን ጋዜጠኞች ይወስዱብን ነበር። እዛ ከኔ በላይ ያሉት ስራ አስኪያጅና ምክትል ምን ያህል ይከፈላቸው ነበር አላውቅም። ከጋዜጠኞች ከነበረን ጋዜጠኞች ከፍተኛ ተከፋይ ነኝ ያልኩህን ያህል ነው የነበረው። ግን
ስም ማጥፋቱ ያልፈለከውን ነገር ዞር እንዲል የመፈለግ ጉዳይ ስለነበረ በጣም ከፍተኛ ዘመቻ ነው የተዘመተበት። በአንድ አመት ከሁለት አመትም አልቆየም ያ ቴሌቪዥን ጣቢያ የሚገርም ግን ያሳደረው ተጽዕኖ ቀላል አይደለም። ዛሬም ድረስ ከ8 አመት በኋላ እንድናወራበት የሚያደርግ ተጽዕኖ ያሳደረ እኔ በጣም ነፃነት የነበረበት ጋዜጠኝነትን የተገበርንበት በዛ ውስጥ ያለፈ ሁሉ በየትኛውም የፖለቲካ አስተላለፍ ውስጥ ብንገኝ አሁን እዛ ሚዲያ ውስጥ ስለነበረን የሥራ ሁኔታ ግን እኔ አሉታዊ ነገር ተሰማለህ ብዬ አላስብም። በጣም በነፃነት እንሰራበት የነበረ ሙያችንን እንተገብርበት የነበረ ነው ከፖለቲካ አስተላለፍ ቅራኔዎች ባለፈ እና እኛም የፖለቲካ አስተላለፎች ምኖች ሳይሆኑ ከምንም በላይ ሙያችንን ያለውን መረጃ የማቅረብ ስራ ነው እንሰራ የነበረው መሳይ። እንግዲህ እስቲ ወደ ለውጡ ጊዜ እንምጣና ያለፉትን 7 ዓመታት በተለይም ይሄ 7 ዓመታት ለኢትዮጵያውያን በጣም የጭንቅ ጊዜ ነው ማለት ይቻላል። በእርግጥ ኢትዮጵያ ከመከራና ከጭንቀት ተለይተው አያውቁም። ግን ያለፉትን 7 ዓመታት ያህል በኔ መረዳት በኔ በተለያዩ ንባብም ይሄ ያለፉት 7 ዓመታት በጣም አስቸጋሪና እንደ ኢትዮጵያዊ ትልቅ ፈተና ውስጥ የገባንበት ዘመን ማለት እንችላለን። ለማንኛውም እስቲ ለውጡን እንዴት ታስታውሷለህ? እናንተ ገና ከመነሻው ነው እንግዲህ ከለውጡ ኃይል ጋር ምንድነው ፍጥጫ ውስጥ የገባችሁትና እንዴት ታስታውሷል? እንዴት ተቀበልከው? መልካም እንዳልከው እኔ ያን ጊዜ የነበረውን ሂደት ከሞላ ጎደል እንከታተል ነበር። አብይ አህመድ የቲም ለማይባል የነበረው ግሩፕ ምን ዓላማ ይዞ ነው የሚንቀሳቀሰው፣ ምን እየሰራ ነው ያለው፣ እዚህ ሀገር ላይ ምን ሊያመጡ ነው የፈለጉት የሚለውን እንደ አብዛኛው ሰው አብይ አህመድ ፓርላማ ሲገባና እዛ ሲያወራ አይደለም የማውቀው። አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር ከነበረበት ኋላም ኦሮሚያ ምክትል ፕሬዝዳንትና የከተማ ልማት ቢሮ ኃላፊ ከነበረበት ኋላም ላይ የኦህዴድ ጽህፈት ቤት ኃላፊ ከነበረበት እሱና ለማና እዛ አካባቢ የነበረው ግሩፕ ምንድነው ፍላጎቱ፣ ምን እያደረገ ነው ያለው፣ ወዴት ነው እየሄደ ያለው የሚለውን ነገር እናውቅ ነበር። በጣም በርካታ ኦሮሞ ጓደኞች ነበሩና አዲስ አበባ ላይ ምን ይገናኝ በየጊዜው ያለውን ሁኔታ እናወራም ነበርና ያ ግሩፕ ወደ ስልጣን እየመጣ ያለው ግሩፕ በጣም አደገኛ ግሩፕ እንደነበረ እኔ በጊዜ ነው የተገነዘብኩት። እውነት ለመናገር ወደ ስልጣን ሳይመጡ ነው የተገነዘብኩት እና ከሞላ ጎደል ኦሮማራ ለምሳሌ ይባል የነበረው ጥምረት ህወሓትን ለማስወገድ አንድ ጠቃሚ ስልት ተደርጎ ቢተገበርም ወደ ስልጣን እየመጣ ያለው አስልቶ ወደ ስልጣን እየመጣ ያለው ኃይል ግን በጣም አደገኛና መሰሪ ኃይል እንደሆነ ለኔ ግልጽ ነው የነበረው እና አስታውሳለሁ 2018 ላይ የማጆሪቲ ዲክታተርሺፕ የብዙሃን ብልጫን የማረጋገጥ ፖለቲካ በኢትዮጵያ እየመጣ ነው የሚል 2 ክፍል ያለው በጣም ረጃጅም ጽሑፍ ጽፌ ነው የነበረውና ያን ጊዜ ያው ቅድም ያልከው አይነት የትችት ፖለቲካ ስለነበረ ወያኔ ስለተነካባቸው ነው ወያኔ ስለሄደባቸው ለውጡ አትቀበሉትም የሚል ቅጥቃጣ ነው የነበረው። ያ ጽሑፍ ግን እውነት ለመናገር ትንቢት የሚመስል ነው። በጣም በርካታ ጉዳዮችን በፖለቲካው ዘርፍ ምን ሊያደርጉ ይፈልጋሉ፣ በኢኮኖሚው ዘርፍ ምን ሊያደርጉ ይፈልጋሉ፣ በኋላ ላይ ኦሮሞማ በሚል ወደ ትርጉም ወደ መስጠት የመጣው ያኔ የቶኩማ ኦሮሞ ይባል የነበረ የመጀመሪያ እንቅስቃሴያቸው ከባህል ልማት አኳያ ምን አስፓየር ያደርጋሉ የሚለውን ነገር ሁሉ በደንብ እንገነዘበው ነበር። እኔ የለውጡ ሂደት ይሄንን ሊያዋልድ እንደሚችል ከጠዋቱ ገብቶኛል ብዬ ብናገር ማጋነን አይደለም። የኢህአዴግን የማዋሃድ ጉዳይ የአንድ ሰው ዲክታተርሺፕ ሊያመጣ እንደሚችል ምንም በጊዜ ነበር የገባ። ይሄንን እየጻፍን የላክንላቸው አግዙን ብለው ለውጥ መጥቷል ተብሎ እንድናግዛቸው ሲሰሩ የነበሩ የባዕዴን ሰዎችን በግልጽ ተናግረናቸዋል። ልዩነታችንን ሁሉ ነግረናቸዋል። እናንተ ከኢህአዴግን በማፍረስ ከዚህ ይህንን ኃይል ኤምፓወር በማድረግ የአማራን ጥያቄና ጥቅም ልታስከብሩ አትችሉም። እየተደረገ ያለው የአንድን መሰሪ የሆነ ገዥ ቡድን ኤምፓወር የማድረግ ስራ ነው እየተሰራ ያለው የሚል ነው። እንደምታስታውሰው ገና ኢህአዴግ ወደ ምርጫም ሳይገባ ለማ መገርሳ የኢትዮጵያን መሪ መርጠናል ብሎ ነው መግለጫ የሰጠው አብይ አህመድን። ኢህአዴግ ሳይመርጠው ነው ማለት ኢህአዴግ ሳይመርጠው ወደፊት ያመጣ ነው ለኢትዮጵያ መሪ እንዲሆን የመረጥነው ሰው ብሎ ፊት ለፊት ነው ያስቀመጠው። ዶክመንተሪ ተሰራ። እነ ደራርቱ እነ አሊቢራ የዶክመንተሪ የኢትዮጵያ መሪ ያሉ ባልተመረጠ ግለሰብ ላይ ኢንዶርስመንት ይሰራ ነበርና ያን ሁሉ ሂደት በማየት አደገኛ የሆነ ገዥ ቡድን አደገኛ የሆነ ኃይል ወደ ስልጣን እየመጣ እንደነበረ በጣም ግልጽ ነው የነበረው። ጥላቻ ያለው አንሙት ወቅቱኛም ያው አብዛኛው ኢትዮጵያ ህዝብ ብቻ ሳይሆን ዓለምም የታወረበት ጊዜ ነው። ምን አልታይ እንዳለ በወቅቱ ለብዙዎቻችን የተሰወረ በጣም ጥቂት ለሆኑ ደግሞ
የተገለጠበት ሁኔታ ነው የተከሰተውና አሁን ወደ ኋላ ሄዶ ያ ነገር ለምን ተፈጸመ ብሎ መጸጸት አያስፈልግም። ግን እናንተ ምን አይታችሁ ነበር? አብይን እንግዲህ የኢትዮጵያ ሕዝብ የሚያውቀው መጋቢት ላይ ነው፣ የካቲት ላይ አያውቀውም። እናንተ ግን በፊት ታውቁት ነበረ። እንደው ስታውቁት ምን ነበር ስትሰሙ የነበረው? ምን አይነት ሰው? አሁን ከመጣ በኋላ አንዳንድ ቪዲዮዎችን የተቀነጣጠቡ ነገሮችን ሰምተን ነው ሰውየው ከጠቅላይ ሚኒስትር ከመሆኑ በፊት እንዲህ ነው የሚባለውን ነገር ያየ ነው። እናንተ ግን በፊት የምታውቁት ከነበረ ምን ሲያደርግ ነበረ? እንደው ባጭሩ ብታስታውሰንና የነበራችሁንም ስጋት ብታጋራን። የስጋት ምልከታው መሰለኝ የነበሩ ኮንስፓይሬሲዎችን እንከታተል ነበረ። ለምሳሌ ታስታውሳለህ የአማራና የትግራይ የሀገር ሽማግሌዎች ተብሎ እዛ አካባቢ የነበረውን ቅራኔ ለማለዘብ በሚል ይሰሩ የነበሩ ስራዎች ነበሩ። የህዝብ ለህዝብ ተብሎ መቀሌ፣ ጎንደር ላይ ስብሰባዎች ይደረጉ ነበር። አብይ አህመድ ይህንን አይፈልገውም። እንደምታውቀው ያን ጊዜ በነበራቸው አስተላለፍ እንዲህ አይነት የሰሜን ጥምረት ፍላጎት አልነበራቸውም እና የሚሰሩ ድራማዎች ነበሩ። ለምሳሌ 200 የኦሮሞ ወጣቶች ዳር ሄዱ ሲል ዓላማው እንቦጭን ለማጥፋት ከመፈለግ የሚነሳ አይደለም። ዝም ብሎ ሽሩድ የሆነ የፖለቲካ አካሄድ እንደነበረ ግልጽ ነው። ጎንደር ላይ ያን ጊዜ አስታውሳለሁ የአማራና ትግራይ የህዝብ ለህዝብ ግንኙነት ተብሎ ዝግጅት ሲካሄድ አብይ አህመድና ቡድኑ መስቀል አደባባይ ላይ የመራራ ማነው ነፍስ ማርና ነጋሶ ጊዳዳ መኪና ሽልማት ዝግጅት ብሎ አዘጋጁ። ዳት ሴም ዴይ ነው እንግዲህ ነጋሶ ከስርዓቱ የነበረበት ሂደት ታውቋል። በተቃዋሚ ጎራ ውስጥ ነው ወጥቶ ነው የነበረው። ሰበሰቡት፣ ጠሩት፣ አቀረቡት እንዲባል መስቀል አደባባይ ላይ ያደረጉና አንደኛ የኦዳ ባስ ምርቃት ዝግጅት ነው አሉ። ሁለተኛ ነጋሶን ጠርቶ መኪና ሰጥተናል አለ። ያን ጊዜ አብይ የኦህዴድ ጽህፈት ቤት ኃላፊ ነው። በሚያሳዝን ሁኔታ ያ መኪና አልተሰጠም። ከዚህ በኋላ ሙሉ ሕክምና ይቻላል ነው የተባለው። ነጋሶ ሕክምናውም ሳይሸፈንለት መኪናውም ሳይሰጠው ነው የሞተው። ይሄንን ብዙ ሰው አያውቅም። ይሄ ቡድን በአንድ ወይ በሌላ መንገድ የሚሰራቸው ድራማዎች የሚሰራቸው መሰሪ እንቅስቃሴዎች ነበሩ። በዛን ወቅት መሳይ ለምሳሌ የኪሲንጀርን ንግግር ቀድቶ የሰጠውን ኢንተርቪው ታስታውሳለህ? ይሄንን መጋቢት ላይ መጥቶ ፓርላማ ላይ ከመናገሩ በፊት የምናውቀው ነው። እኛ የሰው ንግግር ቀርቶ ቀጠናውን የሚያውቅ ጂኦፖለቲካውን የሚተነትን አስመስሎ ሲናገር ነው የነበረው። ስህተት ነው የነበረው። እነዚህ ሰዎች መሰሪዎች ናቸው፣ አጭበርባሪዎች ናቸው እንድንል ያደረጉ እነዚህን የመሰሉ ሂደቶች አሉ። መሪ የመሆን ፍላጎታቸውም ዲሞክራቲክ አልነበረም። ኢትዮጵያንን ምራት አንድ ነገር ነው፣ እኛንን ምን መራት ገሌ ነው የሚመራው ተብሎ ይቀርብ የነበረው በሌሎች መብት ላይ የተጫነ የመጫን አካሄድ ነው የነበረው። አማራው መርጧል ወይ፣ ትግሬው መርጧል ወይ፣ ሶማሌው መርጧል ወይ፣ ሌሎች መርጠዋል ወይ፣ እኛ ካልመራናት ሞተን እንገኛለን ተብሎ ፕላስ የነበረውን አመጽ ማኔጅ ይደረግ የነበረበት ሂደትም ዛሬ ላይ ሰው ኋላ ላይ ያየው እንጂ መጀመሪያም ላይ ከዛ ሂደት ጀርባ የነበሩ ሰዎች እነሱ እንደነበሩ ግልጽ ነው የነበረው። ያኔ በየሰበታ ዓለም ገና 40 ፋብሪካ 20 ፋብሪካ ተቃጠለ እየተባለ ሲዘገብ እነዚህ ሰዎች ከዛ ሂደት ጀርባ የነበሩ ናቸው እና በመሰረታዊነት የእነዚህ ሰዎች ዓላማ የበቀል ዓላማ ነው። ቁስል አላቸው። ምክንያቱም አብይ አህመድ ከኢንሳ እንዴት እንደተባረረኛ መረጃውን እናውቅ ነበር። ተባረረ ነው የነበረው። በነ ሳንቲም በሚባል ሰው ተባረራል። ቁስል አለበት። ለማ መገርሳ በተመሳሳይ የተገፋ ነው። ተገፍተናል ብለው ቁስል ይዘው የመጡ ሰዎች ናቸው እና ከዚህ ሁሉ አኳያ የእነዚህ ሰዎች ወደ ኢትዮጵያ መምጣት አካታች የሆነ ሰላማዊ የሆነ ዲሞክራቲክ የሆነ ስርዓት ሊፈጥሩ እንደማይፈልጉና እንዳልሆነ ግልጽ ነበር። የነሱ ደጋፊ የነበሩ አክቲቪስቶች፣ ጋዜጠኞች ያራምዱት የነበረው አቋም የሚሰጠን ትርጉም ነበር። እኛ ስልጣኑን እንይዘዋለን፣ እኛ ካልያዝነው ኢትዮጵያ ትፈርሳለች የሚል አቋም ነው የነበረው። የተረኝነት አቋም ገና ያን ጊዜ ወደ ስልጣን ለመምጣት ሲደረግ በነበረው ሂደት ውስጥ በግልጽ የምትመለከተው ነው የነበረው። ያ የተረኝነት መንፈስ እኛ ማንመራት ኢትዮጵያ ገደል ትግባ ይል የነበረ መንፈስ ሰፍቶ አድጎ እንግዲህ ዛሬ ላይ ደርሷልና የዛ ሂደት አካል ስለነበረን እናውቀዋለን፣ እንገነዘበዋለን። ነገር ግን ሰው ፓርላማ ላይ መጥቶ ያንን የለምለም ምላስ ንግግር ሲሰማ ብዙ ሰው እንዳልከው በጣም ተስፋ አድርጓል። ብዙ ሰው ብዙ ነገር ብሏል። ነገር ግን ሌጂትሜሲ ለማግኘት መሪዎች የሚያደርጓቸው ተግባራት ግልጽ ናቸው፣ ምናቃቸው ናቸው። በሊትሬቸሩ አንድ ሰው ወደ ስልጣን ሲመጣ ተቀባይነትን ለማግኘት ምን ያደርጋል? እስረኞችን ይፈታል፣ ስደተኞችን ይመልሳል፣ እርቅና ሰላምን ይሰብካል። ይሄ ከንግግር አልፎ በተግባር ምን ያህል ሊሄድ የሚችል ነው የሚለው ነገር ጥርጣሬ ውስጥ የሚከተል ነው። ምክንያቱም የነበሩበትን ቁርሾ እናውቃለን።
በምን አይነት የውስጥ የፓርቲ ውስጥ ኮንፍሊክት ውስጥ እንዳለፉ በማን ጉዳይ ላይ ምን አቋም ይዘው ይሰሩ እንደነበር ያን ጊዜ እናውቃለንና ብአዴንን ተጠቅመን ህወሓትን ወርውረን ስልጣኑን እንቆጣጠራለን እኛን የመሰለች ኢትዮጵያን እንፈጥራለን የሚለውን ጉዳይ ከመጀመሩ ነው እኔ ተገንዝቤ የነበረው ልልን ምናልባት አንሙት ብአዴን አካባቢ የተወሰነ ቅርበት እንደሚኖር በመረጃም ቢሆን በአንዳንድ ነገሮች ከስራም ጋር በተያያዘ እስቲ የነበረው ሁኔታ በአንድ ወቅት ላይ ለአቶ ገዱ አንዳርጋቸውም ጥያቄውን አቅርቤ ነበር እንደዚሁም ለአቶ ደመቀ መኮንንም አዲስ አበባ በተገናኘን ጊዜ አንስቼላቸው ነበርና የሚገርመኝ ነገር አለ በወቅቱ ብአዴን ጠንካራ ነበር ያ የለውጡ ማግስት እንበለው ህወሓትን በማዳከምና ሁለቱ ኃይሎች ወደ ቤተ መንግስት ያይዘው በሚመጡበት ጊዜ ብአዴን እንደውም የተሻለ ቆመና ነበረው እነ ዶክተር ደብረጽዮን አንዳንድ ጊዜ ብአዴን ላይ ጥርሳቸውን የሚነክሱት ማን እንደሰበራቸው የመጨረሻውን ስብራት የፈጸመባቸው የትኛው ኃይል እንደሆነ በደንብ ያውቁ ነበር እና የቱጋኑ ቁማሩን የተበላችሁት ይህንን ስልጣን አሳልፋችሁ ለአብይ የሰጣችሁት ምን ነገር ተፈጥሮ ነው ሁሉን ነገር የአዲስ አበባንም ጉዳይ ሌሎችንም በሙሉ ኦህዴድ እንዲቆጣጠሩ አድርጋችሁ እናንተ ባዶ እጃችሁን ታቅፋችሁ የቀራችሁት ምን ተፈጥሮ ነው ከማንንም ያላነሰ አቅም ነበራችሁ በወቅቱ በዛን ጊዜ እና ምንድነው ቁማሩን የተበላችሁበት ብለን ጠይቀን ነበር ያው የሚሰጡ መልስ በርግጥ አጥጋቢ አይደለም እንደውም ትንሽ ቅሬታ እንዳለባቸው እርስ በርስም የተወሰነ ነገር ችግር እንዳለባቸው ከመናገር ያለፈ ትክክለኛውን ታሪክ ሊነግሩንም አልቻሉም ግን ምን ትረዳለህ ብአዴን የዛን ጊዜ ጠንካራ ነው እንዴት ቁማሩን ተበላ እንግዲህ በጣም መሰረታዊ ነገር ነው ዛሬም ድረስ ያልተመለሰ ነው ነገር ግን እኔ በእኔ አረዳድ ያን ጊዜ ለውጥ መጣ ይሄ በርቀት ሆናችሁ የምትሰድቡን ወር በርቀት ሆናችሁ የምትጽፉብን ልጆች እስቲ ተቀራርበን እንነጋገር ተብሎ በመቀራረብ ካልካቸው ሰዎች ጋር ሁሉ ጉዳዮችን ለማንሳት ለማውራት ሁሉ ድሎ ነበር እውነት ለመነጋገር በተገኙ ስብሰባዎች ሁሉ ባህር ዳር በተደጋጋሚ እየተመላለስን ጉዳዮችን ለመምከር ለማንሳት እንሞክር ነበር ነገር ግን እኔ ብአዴን ያንን ትግል ሲያደርግ በትክክል ምንድነው የፈለገው ምን ፈልጎ ነው የነበረው የሚለውን ከነዚህ ከቲም ለማ ከመተላቸው ከኦህዴዶቹ በተለየ ኦህዴዶቹ በጣም አስልተው ጨርሰው ነው የመጡት ጠቅላይ ሚኒስትር መሆን አለብን ኢትዮጵያን በእኛ ምሳል መፍጠር አለብን የኦሮሞን ጥያቄዎች በዚህ መንገድ እንፈታቸዋለን ብለው ቱዱ ሊስት የሚመስል ስራቸውን አውቀው ጨርሰው እንደመጡ ነው የሚገነዘበው ብአዴኖች ጋር እንደዚህ አይነት ነገር አልነበረም ብአዴኖቹ አንድም ከውስጥ በነበረው ግፊት በተለይ የሶሻል ሙቭመንቱ ጠንካራ ስለነበረ በጸረ አማራነት ይደረግ የነበረው ዘመቻ በጣም ግፊቱ ሰፊ ስለነበረ አጀንዳውን ለመቀማት ሙከራ አድርጓል አጀንዳውን ለማስጣል ሶሻል ሙቭመንቱን ለመቀልበስ በጣም የታገለ ኃይል ነው በነገር ላይ ኋላ ላይ ግን በተለይ ትግሉ ጸረ ህወሓት ስለነበረ ህወሓቶች ጋር የነበረው እብሪት ደግሞ የበለጠ እነሱ ላይ ጫና ሲፈጥር እነሱም አፈነገጡ በጸረ ህወሓትነት እነገዱም እነደመቀም ሌሎችም ለመሰለፍ ሙከራ አደረጉ ነገር ግን ከአማራ ህዝብ ጥቅምና ፍላጎት ተነስተው የአማራን ህዝብ እንደዚህ እናደርገዋለን ዛሬ እንደዚህ አይነት አደጋ እየደረሰበት ነው ስለሆነም ከዚህ ተነስተን ወደዚህ ለመውሰድ ይሄንን ትግል ለዚህ ዓላማ ነው የምንታገለው ብለው አስበውና አልመው አይደለም ይመጣ አብይ አህመድን ሳያውቁት ነው የመረጡት እነሱ ጭንቅላት ውስጥ ያለው ነገር አንድ ነገር ነው ህወሓት የሚባለውን ኃይል መግፋት ማስወገድ ነባሩን ብአዴን የነበረከትን የናዲሱ ለገሰን ብአዴን ስለመግፋት እንጂ ይሄ በነደመቀና በነገዱ የመጣው ኃይል ወደ ስልጣን ሲመጣ በትክክል የሚፈልጋት ኢትዮጵያ በትክክል ለአማራ የምታመጣለት ነገር ምንድነው በትክክል ለኢትዮጵያ የሚተርፈው ነገር ምንድነው የሚለውን የረባ ግንዛቤ የረባ ስትራቴጂ ነድፈው የተነሱ አይደሉ በነገር ላይ ከዛ ሂደት ውስጥ በማህበራዊ ሚዲያውና በሌላውም የተቀጣጠለው ንቅናቄ የአማራ ህዝብ ጥያቄ ምንድነው የሚለውን እንኳን ለመገንዘብ ጊዜ ነበራቸው አይደሉ አዴፓ ተብሎ ለምሳሌ የአማራን ህዝብ ጥያቄ ለይተናል ታውቆ ያደረ ነው ሲሉ ተሰማቸዋለህ እኔ ያሳፍሩኛል እንዲህ አይነት ስቴትመንቶችን ሲያቀርቡ በመጀመሪያ ደረጃ አጀንዳው የአማራ ህዝብ ጥያቄ ተብሎ የሚወሩ አጀንዳዎችን ኮርጀው ነው ከሶሻል ሙቭመንቱ ኮርጀው የተነሱ ናቸው የባህር ዳር ስምምነት ይሏል የአዴፓ ስንተኛ ጉባኤ ነው ብሎ በአቋም መግለጫ የቀረበ ሐሳብ የአማራ ህዝብ ጥያቄዎች ናቸው አዴፓ የሚታገልላቸው ጥያቄዎች ናቸው ብሎ ነው የቆሙት ነገር ግን እነዛን ጥያቄዎች በስልጣን ትግል ውስጥ በዛ በነበረ ሂደት ውስጥ እንዴት አድርገው ሊያረጋግጡ እንደሚችሉ በምን መንገድ ሊያስመልሱ እንደሚችሉ በትክክል ስትራቴጂው መውጫ መንገዱን የለዩ ሰዎች ናቸው ብያለሁ ስለዚህ ህወሓትን ከማስወገድ ቀጥሎ ምንድነው የሚመጣው
የትኛውን ቅራኔ ፈተህ የትኛውን መፍትሄ ልታገኝ ነው እየታገልክ ያለው ለሚለው ነገር የተዘጋጁ አልነበሩ። በረከትን ማባረር ዝም ብሎ ብቻውን ግብ፣ ህወሓትን ማባረር ዝም ብሎ ብቻውን ግብ፣ ማንነቱን የማያውቁትን አብይ አህመድን ኢምፓወር ማድረግ በቃ ኦሮሞዎች ናቸው ይሁኑ ብሎ ወደፊት ከማምጣት ያለፈ የትኛውን ቅራኔ በምን አግባብ ይፈቱታል? የትኛውስ ፍላጎት በምን አግባብ? እናንተ ያንን ያሸተታችሁት ችግር ነበረ። ይሄ እየመጣ ያለው ኃይል ምን ይዞ እየመጣ እንደነበረ አሁንም ነግረኛል። በወቅቱም ብዙ የጻፉትንም በኋላ ላይ ያነበብነው አለ። እንዴት ብአዴን በፖለቲከኛ ዛች ቁንጮ ላይ ያሉ ናቸው፣ ትግሉን የሚመሩ ናቸው። ይህንን እንዴት ማሽተት ተሳናቸው? ወይስ ምንድነው? ግራም ይገባ ነገር ነው። አስታውሳለሁ አቶ ተስፋዬ ጌታቸው ነፍሱን ይማር ጠንካራ የነበረ ብአዴን ሰው ነው። እዚህ በመጣ ጊዜ በወቅቱ ለውጡም አልመጣም ነበረ። የነበራቸው ሚና ሲነግረን እውነት ለመናገር ብአዴን ኢትዮጵያን ለማዳን ስተቱን ከነስተቱ ላለፉት በርካታ ዓመታት ከህወሓት ጎን ሆኖ የአማራን ህዝብ ሲበድል የነበረ ነውና አሁን ነው ምንድነው ንስሐ የሚገባበት የኢትዮጵያን ህዝብ የሚክስበት ጊዜ እየመጣ ነው ብለን እንድናስብ አድርጎን ነበረ። ተስፋዬ ጌታቸው ሲደረግ የነበረውን ትግል ሲነግረን ያ ሁሉ ነገር እንዴት በአንድ ጊዜ በአንድ አብይ በሚባል ሰው ተጠልፎ ተወሰደባቸው? ፍርሃት ነው ወይስ የወንጀል ነገር ነው? ምንድነው እነዚህ ሰዎች ቁማሩን አስበልተው ዛሬ አብይ አህመድ እንደዚህ በኢትዮጵያ በነፍሷ እንዲጫወት ያደረጉት? ምንድነው እኔ የምረዳው ምንድነው መሰለህ ያደረጋቸው ስልቶች አሉት። አብያው እንደምታውቀው ስልቶች አሉት። የፍርሃት ፖለቲካ ይጫወታል። ፍርሃትን በዙሪያው ባሉ ሰዎች ላይ በፖለቲካ ሆነ ወታደራዊ አመራሮች ላይ ፍርሃት እንዲያድርባቸው የሚያደርጉ ተግባራትንና እንቅስቃሴዎችን ያደርግ ነበር። የሚገደሉ ሰዎች መጨረሻቸው ማይታወቅ እንደዚህ አይነት ስጋት ለመፍጠር ይሰራ ነበር። ከምንም ነገር በላይ ግን በተለይ ብአዴንን በተመለከተ ያደረገው ይሄ ከፋፍለህ መቆጣጠር፣ ዲቫይድ ኤንድ ሩል፣ ዲቫይድ ኤንድ ፓወር፣ ዲቫይድ ኤንድ ኮንትሮል፣ ይሄንን በተመለከተ በተለይ አዴፓ የሚባለውን ኃይል የመከፋፈል ስልቶቹን በሙሉ ተግባራዊ አድርጎ የተራቀቀበት ስብስብ ካለ ይሄ አዴፓ የሚባለው ስብስብ ነው። ገሚሱን በአካባቢ፣ ገሚሱን በእድሜ፣ ገሚሱን በሆነ ፍላጎት ይሄ ሴሌክቲቭ አኮሞዴሽን የሚባል አለ። ለምሳሌ የጎንደር አካባቢ ካድሬዎችን ይሰበስብና ወልቃይትን ማስመልስላችሁ እኔ ነኝ ይልና ነጥሎ የነሱ ልዩ ባለ ጉዳይ መስሎ ይቀርባል። የነሱ ልዩ ሐሳቢ መስሎ ይቀርባል። ለነሱ የብቻ ቅርብ ሰው አድርጎ ራሱን ያቀርባልና እንደዚህ በመሰሉ ሴሌክቲቭ አኮሞዴሽን ስልቶች እንዳይተማመኑ ነው ያደረጋቸው። አዴፓ በነገር ላይ ኢህአዴግ ቀልጦ ብልጽግና ከመመስረቱ በፊት ይሄ አመራር ተሰብስቦ በጋራ ማውራት የማይችል ነው ያደረገው። ቢሰበሰቡም ተሰብስበው ያወሩት ቃለ ጉባኤ ሳይቀር እና አብይ ጋር ይደርሳል። ስለዚህ በጋራ ማሰብ፣ በጋራ ማቆም፣ በጋራ ጉዳዮች ላይ የጋራ ግንዛቤ መያዝ አማራው የተጨፈጨፈ ነው ብሎ ይሄንን ትርጉም እንኳን በጋራ ለመገንዘብ በማይችሉበት ደረጃ ነው የከፋፈላቸው። ግማሾቹን ያወድሳቸዋል፣ ግማሾቹን ይረግማቸዋል። እነ ብናልፍ አንዱ ዓለምን መላእክት ናቸው ይላቸዋል። እነ መላኩ አለበልን ሌላ ነገር ነው ይላቸው። በቃ መላእክት ናቸው። ግማሾቹን ደግሞ እነዚህ ሽማግሌዎች እናንተ ወጣቶች እያላችሁ ይላቸዋል። በመከፋፈል እርስ በርሳቸው አብረው በአማራ ጉዳይ ማውራት የማይችሉ ነው ያደረጋቸው። በዚህ የተነሳ በምንም መንገድ የጋራ አቋም ይዘው በአማራ ጉዳይ ላይ ተው፣ በኢትዮጵያ ጉዳይ ላይ ተው፣ በሀገራዊ ፖለቲካዊ ሁኔታ ላይ የአማራን ጉዳይ በተመለከተ የጋራ አቋም ይዘው ማውራት የማይችሉ ይልቁንም እያንዳንዳቸው ቃልም ይገባላቸዋል። ታውቃለህ፣ አንተ ነህ የምትተካኝ፣ አንተ ነህ የኔ ምክትል የምትሆነው፣ አንተን እንትን አደርጋለሁ። ቃል ያልተገባለት ሹመኛና ጀነራል እኮ የለም መሳይ፣ ታውቅ እንደሆነ። ምክንያቱም ስልጣንና ገንዘብ የማይገዛው የለም ነው የሚለው አብይ። ስለሆነም እያንዳንዱ ሰው መላኩን ብትጠይቀው ምክትል ጠቅላይ ሚኒስትር ቀጥሎ አንተ ነህ ተብሏል። ብናልፍን ብትጠይቀው ሁሉም ብትጠይቃቸው እንዲህ አይነት ቃል ያልተገባለት የለም። ወጣቶቹን ሳይቀር ቆይ ክልል ፕሬዝዳንት አደርጋለሁ ይላቸዋል። ያ ለታማኝነት ያንን የነገራቸውን ነገር ያደርገዋል በሚል ይሄ ምንድነው የምትለው የውጫዊ ታማኝነት ኤክስተርናል ሎያሊቲ እንዲያጎበድዱ እንዲያደገድጉ ለሱ ነው ያደረጋቸው። በዚህ አካሄድ የጋራ አቋም መያዝ የማይችሉ ይልቁንም የግል ስልጣንና ህልውናቸው በሱ እጅ ላይ እንዲሆን ነው ያደረገው። ምክንያቱም ተሰብስበ መምከር ማችል ከሆነ የጋራ አቋም መያዝ ማችል ከሆነ በየትኛው ጉልበትህ የጋራ አቋም ይዘህ ትከራከረዋለህ? ፋኖን በተመለከተ ያን ሁሉ አሉታዊ ትርክት ይዞ መጥቶ ድል ተሻሚዎች፣ ድል ቀሚዎች፣ ብረት ነካሾች አድርጎ ሲተች ሰብስቦ ይሄ ሁሉ ሲባል ብቸኛ ሰው ገዱ ነው ይመስለኛል
የፋኖ ውለታ ሊረሳ አይገባም ብሎ የተከራከረው። ሌላው እኮ ጸጥ ነው ያለው። ምክንያቱም ከስልጣን ይነሳል፣ ምክንያቱም ቃል የተገባለትን ያጣል። ወጣቶቹ ቴክኖክራቶቹ የምትላቸው ሳይቀር በዚህ ረገድ የተሰለቡ ናቸው። መሳይ አሁን ብሔራዊ ባንክ የተቀመጠው ልጅ አለ አይደለም፣ ገዢ ተደርጎ ማሞ ምህረቱ ገና ከዓለም ባንክ ሲያመጣው ምን የመሰለ ቴክኖክራት እኮ ነው። ከዓለም ባንክ ሲያመጣው የገንዘብ ሚኒስትር